የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ ሰኞ መጋቢት 8 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 8 ቀን 1999 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ሰፊው ሕዝብ ከችግሩ መውጫ ቀዳዳና መንገድ አጥቶ ቆመንልሃል የሚሉት ካንተ ጎን ነን የሚሉት ዋሾ ሆዳደር እየሆኑበት በጥይትም በረሃብም በመርገፍ ላይ ነው። ቦርጫቸው ካገር የቀንደበባቸው በላዩ ላይ ተሹመውበት ለዘረኞች አገልጋይ ተሟጋች ሆነዋል። ውድቀቱ የደረሰ መቃብሩ የተማሰ አገዛዝ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሐተታ ነው። በማስከተል ብልሁ መሪ አጼ ምኒልክ አመልክን በጉያ ስንቅህን ባህያ ይዘህ ድረስ ብለው ያወጁት የትግል መስመራችንን አጽድተን ለመጓዝ ቅንነት ያስፈልገናል። ቅንነቱ ደግሞ ምንም ጊዜ ያለው በሰፊው ሕዝብ ዘንድ ነው። ሸር የሚሸረበው በጥቂቶች መሆኑ ተደጋግሞ ተረጋግጧል። ትግል በዓላማ እንጂ በብሶት ብቻ ዳር አይደርስም በሚል ርዕስ ከአምረ ልሳን ዘነበ በቀለ የቀረበ ጽሑፍ ነው። በመጨረሻም ታጋዩ አድርባዎችን ትላንት ሲከዱን ያወቅናቸውን ልክስክሶች እንደገና ጆሮ ሊሰጥና እንምራህ ሲሉ እሺ ሊል አይገባም። ከትቢያው ሊያነሳቸውም ፊት ማሳየት የለበትም። ግፍ በአገር ሲሞላ እርስ በርስ ያባላ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል በቀረበው ጽሑፍ የዕለቱን ዝግጅታችንን እናጠቃልላለን። ውድቀቱ የደረሰ መቃብሩ የተማሰ አገዛዝ ባዕዳን በኢትዮጵያ ላይ የጫኑት ይህ የኮሎኔሉ ዘረኛና አረመኔ አገዛዝ ወደ ውድቀቱ በፍጥነት እየገሰገሰ መሆኑ የማይታበል ሐቅ ነው። ጠነከርኩ ሲል ድክመቱ አፍጦ ይታይበታል። ሕዝብ ደገፈኝ ሲል ድጋፍ አጥቶ ብቻውን እየቀረ መሆኑንም እናያለን። ጃንሆይ ምን አጠፉ እንዳይሉለት ሁሉንም ከይሲ እርምጃ እባቡ ኮሎኔል እንደሚያዝ ተጋልጧል። ኢትዮጵያን ማፍረስ ብንፈልግ ማን ያቆመናል ብሎ እስከ መደንፋትም የደረሰው ግብዝ ኮሎኔል ሕዝብ እያገደው እንደሆነ ጠንቅቆ ያውቃል። አማራ አዲስ አበባ እንዳይገባ ቴዎድሮስ ታንቱ በእስር ይሰቃይ ዘንድ ትዕዛዞች ሁሉ ምንጩ ራሱ ነው። ለግንጠላ የሚያመቻቹትን ድርጊቶች ሁሉ ቀስ በቀስ ተራ በተራ እየፈጸመ ነው። የሕዝብ ተቃውሞ ጭራሱኑ ስላልሞተ እንደፈለገው በተመኘው ፍጥነት ኢትዮጵያን ሊያፈርስ ግን አልቻለም። ግቡና ሙከራው ግን ይህ ነው። ግቢ ነፍስ ውጪ ነፍስ፣ ግብ ግቡም በዚህ ላይ ነው። አቅም ቢኖረውና ቢችልማ ትላንት ከትላንት ወዲያ አገር አፍርሶ ነበር። ይህ አውሬ ማፍረስ እንችል ነበር፣ ማንስ ያቆመናል ብሎ የሚቀባጥረው ኮሎኔል ኢትዮጵያን ሊያፈርስ ተቃይንቶ የመጣ የነ ሳውዲ ኤሚሬትስ ቡችላ መሆኑን ሕዝብ ቀስ በቀስ አውቆበታል። በመጀመሪያ ሰሞን ብዙዎች መደናገራቸው የታየና ብዙዎችንም የጎበኘ ድክመት ክስተት ነው። ሙሴ ያሉት ቅኔ ይዘረፍለት ይወደስ ያሉ ጥቂቶች አልነበሩም። ኮሎኔሉ ቀዥቃዣና ጥራዝ ነጠቅ በመሆኑ ግን ወዲያውኑ የሕዝብን ድጋፍ ጨርሶታል። ኦነግ አቋም ባልቀየረበት እነ ለማ መገርሳን ኤርትራ ልኮ በሌጣው ግባ ብቻ ጋብዞ አመጣው።
የኦነግ ፍጡር ሸኔን ባንኮችን ይዘርፍ ዘንድ አግዞ አጠናከረው፣ በሕዝብ ላይ ማሰማራው እንደ ክፉ ያንበጣ መንጋ። የተከተለውን ሁሉም ያውቃል። ሸኔ የገዢው ዘረኛ ፓርቲ ጸረ አማራ መሳሪያ ሆኖ እየሰራ ነው ያለው። ሕዝብን በገፍ የፈጁ ወያኔዎች ሽብርተኛ አይደሉም ከተባሉ ሸኔስ በኮሎኔሉ እዝ አማራን ከመጨረስ ሌላ ምን ልዩ ወንጀል ሰርቷል? በሁሉም መስክ ኢትዮጵያን ክዶና ሰርዞ ልቦለዳቸውን ሊጭኑብን ሳይታክቱ እየሰሩ ናቸው። የዚህም መሪው ኮሎኔሉ ራሱ ነው። እባብን ከጉያ ከቶ ያቀፍኩት እርግብን ነው ማለቱ አያዋጣም። የችግራችን መከሰቻ አሜሪካ ኢትዮጵያን ለማንበርከክ ይሰራልኛል ብላ የሾመችብን ተውሳክ ኮሎኔል ነው። ሳይታክት ለአሜሪካ የሚጎነበሰው ይዘቱና ጠባዩ ዋስትናውም ይህ ስለሆነ መሆኑ ግልጽ ነው። ዋናው ግቡ የኦሮሞ ጠባብ ጸረ ኢትዮጵያዊነት ነው። ከዚህ ነቅነቅ አላለም። ኢትዮጵያ የሚለው ሽፍንፍን ማወናበጃ ጊዜ መግዣ ብቻ ነው። በሃይማኖታችንና ታሪካችን ላይ የዱቤ መድፎን የሚተኩሰው አለ ምክንያት አይደለም። ንብረታችንን ተረኞች ነን ብሎ እየዘረፈን ያለውም ምስክር ነው። ኮሎኔሉ በሙስና አልተዘፈቀም ይሉናል። አገዛዙ በጥቂት ዓመታት ወያኔን አስንቆ በዋልጌነት ሰማይ ደርሶ የነ ኩማ $1000 ጫማ የብዙ ሺዎች አርማኒ ሱፍ ብልጭታው እንጂ ዋናው ዶፍ አይደለም። ሰፊው ሕዝብ ከችግሩ መውጫ ቀዳዳና መንገድ አጥቶ ቆመንልሃል የሚሉት ካንተ ጎንነን የሚሉት ዋሾ ሆዳደር እየሆኑበት በጥይትም በረሃብም በመርገፍ ላይ ነው። ቦርጫቸው ካገር የቀንደበባቸው በላዩ ላይ ተሹመውበት ለዘረኞች አገልጋይ ተሟጋች ሆነዋል። በተለይ አማራው ከጎኑ ሆነው የሚቦጭቁት አዴፓ በአዴኖች በስተውበታል። ፋኖን የመከፋፈልና በዚያ አቅም አልባ የማድረጉ ዘመቻ ባገዛዙም በእነ አሜሪካም ተጧጡፈዋል። የሀገር ገንዘብ ኢትዮጵያን ለማጥፋት በገፍ እየፈሰሰ ነው ማለትም ይቻላል። በአንጻሩ የሀገር ወዳዱ ጎራ ተፋዟል ብንል ወቀሳ አይደለም። ቆርጠው ተነስተው ለአገር ሲሉ የተሰዉትንም በመዘንጋት አይደለም። ንዑስ ከበርቴው በከተሞች አስረሽ ምቺው ላይ ነው። የተጎዳ ወገኑን ረስቶ በቻይና ሱፍ ተሸትሮ አገሩን ረስቷል። ባንገቱ ሊገባ ያለውን ገመድ ማየትም ተስኖታል ማለትም ይቻላል። የሚጨርሰው ጮማ አይኑን ጋርዶታል። ወጣቱ አገሬ ሃይማኖቴ ብሎ ሲነሳ ማጀብም አቅቶታል። ወያኔ የሰለበውን ወኔ ማስመለስም አልቻለም። አንዳንዶቹማ ይባስ ብለው ትናንት ሊያጠፉት ጥረው ያቃታቸውን ኢህአፓ ዛሬም ለማጥፋት ለማዳከም ሲፍጨረጨሩ እንደ መንደር ጠንቋይ ሲከታትቡም እየታዘብን ነው። ባዕዳን በአብይ ጠላትነት ፈርጀውት በተቻላቸው እየሻጠሩት ናቸው። ሕዝብ የፈጁትን እነ ስብሐት ነጋን ተቀብለውም እየረዱ ናቸው። ከወያኔ ጎን ሽፋን እየደረደሩ ቆመዋል። የኢትዮጵያ ጠላቶች ቁጥራቸው አልቀነሰም፣ ማንነታቸውም ባያሌው አልተቀየረም። እናውቃቸዋለንና ልንታገላቸውም ይቀለናል። ለዚህ ግን ህብረት፣ ንቃት ያስፈልገናል። መደናገርን ማስወገድ፣ ጠላትን ወዳጅ ማለት ማቆም የግድ ነው። ሞት አይፈሪነት እንደገና መለያችን ሊሆን ያስፈልጋል። አገራችንን ከሆድ ሆነ ማንኛውም ጥቅም አስቀድመን እናስበልጠን መውደድም መነገር ያለበት አይደለም። በጋራና ቆራጥ መራራት ትግል ኢትዮጵያን ከዘረኛው አገዛዝ ጥቃት እንከላከል። ውድቀት ለኮሎኔሉና ዘረኛ አገዛዙ፣ ድል ለኢትዮጵያና ኢትዮጵያዊነት። ያገዛዙ ቡትቶ ባንዲራ ይጋይ። አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ እንስሮች ለምንም ምንም ሳልመርጥ ምኑንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ
እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ። ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን በወዲያ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ። የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምኑም ሳይቀር ምኑንም ውሰዱት ምኑም ነው ብላችሁ ምኔንም አተውት። እንደዚህ የሰሩት ይህን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት ዓይኔን አፍስሳችሁ ረጋ አስገቡለት አይቼ እንዳላየው ሆኜ እየኖርኩበት ዓይናለው በመባል እንዳታልልበት። ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት። አንደበቴን ዝጉት እጅግ ከርችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጠንጥኜ እንዳልልባችሁ። ያው በአጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞትና ልብ እንዳታክሉበት። የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት። ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ሳታክሉበት ጠቅላላ አካሌን ሆድቃ አድርጉት። ይህን ያን አይልም ምርጫ አውቅም እሱ ጠግቦ የሚያድር ነው ባሰስ በገሰሱ። ብቻ ሆዴን አይራበው ስጡት እንዳትሳሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የሥጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ። ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ እኖራለሁ። ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤም አትኖር አንዲትም ጠብታ ለሆዴ በሆዴ አስቤ እኖራለሁ በአእምሮዬ ፋንታ። አድማጮቻችን በማስከተል ከአምረ ልሳን ዘነበ በቀለ የቀረበ ጽሑፍ እናሰማለን። ትግል በዓላማ እንጂ በብሶት ብቻ ዳር አይደርስም። ኢትዮጵያውያን ለዲሞክራሲ ስንል እድሜያችንን ሙሉ ታግለናል። ወጣቱም ለጋ ሕይወቱን ላልተቋረጠ ትግል መስዋዕት እየከፈለ ነው። ፍላጎታችንን በአግባብ ካልያዝነው ወቅት እየጠበቀ በሚፈነዳ ብሶት ተመርተን የምንፈይደው ምንም ፋይዳ አይኖርም። የኢትዮጵያ ጠላቶች ግልጽ የሆነ ዓላማ ይዘው ነው የተነሱት። ኢትዮጵያውያን ግን ዛሬም ነገም ተመሳሳይ ጩኸት ከማሰማት አላለፍንም። ችግሩ ምንድነው? ችግሩ ጥርት ያለ ዓላማ ይዞ በቁርጠኝነት አለመነሳት ነው። የኢትዮጵያውያን ትግል በግለሰቦች ቁጥጥር ስር እየዋለ እንደ ግለሰቡ ፍላጎት እየተሽከረከረ ለዚህ ደርሷል።
በአንድ ወቅት ጀግና መስሎ የታየው በሌላ ጊዜ ከጠላት አስታራቂ ሆኖ ባልተፈቀደለት ክህደት መስቀል አሳላሚ ይሆናል። የበርካቶችን ጠባይ ለማየት የተቻለው በትግል ስም በሚደረጉ ስሜታዊ ስብሰባዎች አማካይነት ነው። የብሔረሰብ ትግል ለኢትዮጵያ ሕዝብ የሚሰራ አለመሆኑ በ30 ዓመታት ቆይታ ተረጋግጧል። ዳግም የዘረኝነት ስሜትን መቀስቀስ ከንቱነት ነው። አገሪቱን ያቆመ አርበኛ ደሙን ያፈሰሰ ልቡ እየነደደ በአርበኝነት ታጥቆ ጠላት ያስወገደ ገናናው ክብራችን ሰንደቅ ዓላማችን ያኮራሻል አርበኝነታችን ብሎ ዘምሮ እንጂ የዘር አታሞ ደልቆ በቋንቋ ተሰባስቦ አይደለም። ለዚህም ነው ብልሁ መሪ አጼ ምኒልክ አመልክን በጉያ ስንቅህን ባህያ ይዘህ ድረስ ብለው ያወጁት። የትግል መስመራችንን አጽድተን ለመጓዝ ቅንነት ያስፈልገናል። ቅንነቱ ደግሞ ምንም ጊዜ ያለው በሰፊው ሕዝብ ዘንድ ነው። ሸር የሚሸረበው በጥቂቶች መሆኑ ተደጋግሞ ተረጋግጧል። የችግሩን አንገብጋቢነት በመረዳት ጊዜያዊ መፍትሄ ለማስገኘት እንችላለን ብለው ያታለሉንን አንረሳቸውም። የሚያስገርመው አሁንም አንዳንዶች ንስሐ ሳይገቡ ተቆርቋሪ ለመምሰል ሲሞክሩ ማየታችን ነው። ኢትዮጵያውያን በይሉኝታ የተያዝን መሆናችን ተጠንቶ ያለቀ ጉዳይ ነው። እውነቱን ተናግረን ከመጣላት ዋሽተን ወዳጅ ብንሆን የምንመርጥ ነን። በሁሉም መለኪያ የወዳጅነትንና የጠላትነትን ሚና በቅጡ መተርጎም የተቸገርን ስለመሆናችን ከርሞ ጥጃ ሕይወታችን ምስክር ነው። ስለዚህም ብዙ አሰራራችን መለወጥ አለበት። በአንድ በኩል የዘር ካባ ለብሶ በሌላ በኩል የኢትዮጵያዊነትን አርማ አንግቦ መታየት ምን ማለት ነው? ትግሉ የሚጠይቀው በኢትዮጵያዊነት ቆርጦ መነሳት ነው። ኢትዮጵያ አትፈርስምን መሪ መፈክር ማድረግ ያስፈልጋል። እንደ አባቶቻችን የሁላችንንም ነጻነት ማወጅ እንጂ የተናጠል ድል ፋይዳ አይኖረውም። ያ ሊሆን ቢችልማ ኖሮ ወያኔ በአሁኑ ሰዓት የቃዠለትን ክልል አደርጅቶ በታየ ነበር። 40 ዓመት ሙሉ የትግራይ ሕዝብ ወያኔ የሚባል አጋንንት ያደረሰበትን መከራ አይቶታል። ዳግም በወያኔ ስረት ይኖራል ብሎ አያምንም። የኦሮሞም ሕዝብ በኦፒዲዮና ኦነግ የትም ሊደርስ እንደማይችል እየገባው መጥቷል። ሰፊው የኦሮሞ ሕዝብ ከአማራ ወገኑ ጋር አብሮ ሲደበደብ ኢትዮጵያዊነቱን ኦርቶዶክሳዊነቱን አጥብቆ ይዞ ነው። ጋሞው፣ ጉራጌው፣ አኝዋኩ፣ ሶማሌው፣ አፋሩ፣ ወላይታው፣ ሀዲያው፣ ከምባታው ታፍኖ በመያዙ አንገቱን ቢደፋም ቴዲ አፍሮ እንዳለው አንገቱን ቀና የሚያደርግበት ወቅት ሩቅ አይሆንም። ኢትዮጵያዊ ሆኖ ለሃይማኖቱና ለነጻነቱ ለአገሩና ለወገኑ ክብር የማይቆረቆር አይኖርም። የትግራይ ሕዝብ በወያኔ ወንጀል የኦሮሞ ሕዝብም እነ ኦነግና ኦፒዲዮ በፈጸሙት ተጠያቂ ሊሆን አይችልም። ኢትዮጵያዊው እርስ በርስ ተካሶ አንድነቱን እንዲያጣ 40 ዓመታት በላይ ከውጭ ጠላት ጋር የተዶለተ በመሆኑና አማራው ያልጠበቀው በመፈጸሙ ጥቃቱን ለመቋቋም ለጊዜው አልቻለም። ይህንን መቋቋም የሚቻለው ልክ እንደ አማራው ሌሎችም የክልል ባንዲራቸውን አሽቀንጥረው ጥለው ነባሩን የኢትዮጵያ ሰንደቅ ዓላማ ማውለብለብ ሲችሉና ለሰፊዋ ኢትዮጵያ ድል ከሌሎች ጋር አብሮ መታገልን አማራጭ ሲያደርጉ ብቻ ነው። በበቀል ስሜት ሕዝብን መገፋፋት ሳይሆን ከቀሪ ወንድሞቹና እህቶቹ ጋር አብሮ ሆኖ ለአገሩና ለነጻነቱ እንዲፋለም ምቹ የትግል ሜዳ መፍጠር አማራጭ የሌለው ነው። አማራው ካለፈው መጭበርበር በጸዳ ሁኔታ ራሱ ትግሉን የሚቆጣጠርበት ዘዴ በመፍጠር ቀጥተኛ ተሳታፊ መሆን አለበት። የአማራው ድክመቱ ሰው ማመኑ እንደሆነ የታወቀ ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ የድሮ ዘፈን ነው። አማራው በኢኮኖሚ ደርጅቶ መገኘት ያስፈልገዋል። ስለዚህም እያንዳንዱ ኢትዮጵያዊ በትግል ላይ የሚገኘውን ፋኖ ለማጠናከር የሚያደርገውን ድጋፍ ለፋኖ ገቢ የሚሆንበትን ሁኔታ በጥንቃቄ ሊያየው ያስፈልጋል። ድል ለኢትዮጵያ ሕዝብ!
ጤፍ እንኳ ባቅሟ ጤፍ እንኳ ባቅሟ ትንሿ የእህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከት ብላ ሳቀች፣ እጅጉን አሾፈች። አሹቅህን አውልቅ፣ ሽምብራህን ቆርጥም፣ ባቄላህን ጠርጥር፣ በቆሎህን ከርትም፣ እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታየኝ ያለች አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርድ እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች፣ ጢያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትውጥ እንደማርህ ይቅር ከቶ አንተ አትበላኝም፣ ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። ከድሃው ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደል ጓያ እግር ሲሰብር አተር ሆድ ሲወጠር እንዲሉ ምክንያት ሳይፈጥር አይጣላም እግዜር ተመስገን ባቄላ ያስተነፍስ ጀመር። የልመና ስንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ከምጣድ ጉልቻ ዘብ ቢቆም እሳት ቢንቦለቦል ምጣድ ሽሩሩ ማሰሻ ቢያባብል ብጥስጥስ እያለ ኩርፊያውን ማልችል ከመሰቅሰቂያ ጋር አንስቷን ባጓሮ ከምጣድ ሳይወጣ ቀረ ሆኖ እንኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቅሟ በኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ትሆንልኝ። አስራደው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት ግፍ ባገር ሲሞላ እርስ በርስ ያባላ መላ ኢትዮጵያን እንደ ምስራቅ ወለጋ የደም የግፍ አገር ለማድረግ ሲጥሩ ብዙ ዓመት ሆናቸው። እነዚህ የኦሮሞ ጠባብ ጉዶች ግፋቸው ኦሮሞውንም አልተወ። ኦሮሞው ላይ ኮሎኔሉም ሽመልስም አዳነችም ይጨፍሩበታል። ለአማራ ደግሞ የክህደት ቁንጮች ተሰይመውለታል። አፋር፣ ጌዲዮ፣ ጉራጌ፣ ሲዳማ ወዘተ ከግፍ ያመለጠ የለም። ኮሎኔሉ የሰው ስጋ እየበላ ያዞምባውን ማንባት ስራዬ ነው ጠቅሞኛል ብሎም ተያይዞታል። ግፉ ቀጣይ ነው። ዛሬም
ይህን እባብ ኮሎኔልና አገዛዙን የሚደግፉ ካሉ ያው የለየላቸው ጠባብ ዘረኞችና ከርሳ አደር አድርባዎች ብቻ መሆን አለባቸው። በዚህም በዚያም ተቃውሞ አለ ባለው ጥላቻ ልክ ባይሆንም ለራበው ጅብ ያቺውልህ ጠባቂ አልባ አህያ ብሎ አያሳዩም እንደተባለው ቢሆንም አገርን ከማጥፋታቸው በፊት ሊደርስባቸው የሚገባ ተቃውሞና ቅጣት መነገሩ የሚከፋ አይደለም። በዓለም ዙሪያ ስናይም የሕዝብ ተቃውሞ ፍንዳታዎች በበቂ ይታዩናል። ጭቆናን በትዕግስት መቀበል፣ ግፍን በዝምታ በዋይዋይታ ማስተናገድ መቼም ለሕዝብ የሚበጅም የሚመከርም አማራጭ አይደለም። ወያኔ ስልጣን ይዞ ሰላማዊ ትግል ብቻ ብሎ ሲያደናግር ዱላ ወይስ መላ ብለው የደገፉት ከንቶች የሕዝብን ትግል አደናግረው ለወያኔ ጠቅመውታል። ለአንዲት ቀንም ሰላማዊ ትግል ሲያካሂዱ ያውም ሳናይ እነ ኤፍሬም ይስሐቅ አስታራቂ አማላጅ ብለው ከወደ ቀኝ የተፈለፈሉት ሁሉ ሚናቸው በተጨባጭ ኢትዮጵያን የሚጎዳ ሆኖ በተደጋጋሚ ተጋልጧል። በአማራው ስም ልዩ ልዩ ጸረ አማራ ቡድኖችና የፖለቲካ ደላላዎችም ያደረሱትና ሊያመጡም የሚፈልጉትን ጉዳት የዘነጋን ወይም የምንረሳ መሆን የለብንም። ዛሬ ኮሎኔሉና አገዛዙ በግልጽ ተጋልጠዋል። ይህን ዘረኛ ስርዓት አብዛኛው ሕዝብም ጠልቶታል። ሁኔታውን የሚመጥን የትግል ስልት እውን መሆኑ የሚጠበቅ ነው። ታጋይ ኃይሎች ለአገዛዙ የክፍፍል ሴራ ሳይቸነፉ አንድነታቸውን ማጠንከር አለባቸው። በደም ያስመለሱትን መሬት ለወያኔ ሊመልስ የሰማዕትን ደም ረግጦ ለወያኔ ሊጠቅም ወስኖ ይገኛልና አንድነትን አጠንክሮ መገኘት ግዴታ ነው። ይህ በተለይ ለፋኖች የሚተላለፍ መልእክት መሆኑ ግልጽ ነው። ታጋዩ አድርባዎችን ትላንት ሲከዱን ያወቅናቸውን ልክስክሶች እንደገና ጆሮ ሊሰጥና እንምራህ ሲሉ እሺ ሊል አይገባም። ከትቢያው ሊያነሳቸውም ፊት ማሳየት የለበትም። አገዛዙንና ወያኔን ለመታገል በጎራው ዘው ያሉትን ወይም ሊሉ ቋምጠው ያሉትን የለየላቸው ከሃዲዎች ቅንጣትም ማስጠጋት የለበትም። እዚያው በዲያብሎስ ጠበላቸው ተቃቅፈውና ከሕዝብ ርቀው ይቀመጡ። ታማኝነት የላቸውም። የሕዝብ አሰናካይ ሙጀሌዎች ናቸው። ይህ ግልጽ ከሆነ አገዛዙ በሕዝብ ላይ ወይም ጸረ ሕዝብ እርምጃዎችን ሊወስድ ሲነሳ በዝምታ መቀበል ሳይሆን በትግል ማደናቀፍ ያስፈልጋል። የሥራ ማቆም አድማ አሁንም አይነታ የሕዝብ መሳሪያ ነው። ካልንማ ክብሪትም መሳሪያ ነው። ቤት በሰው ላይ አፍራሾቹን ማገድ፣ ማራወጥ፣ ማባረርም ይቻላል። የአገዛዙ መሳሪያ ደንበኛ ባለቤት ሕዝብ መሆኑንም መርሳት አይገባም። አንድነትን አጠንክሮ በግልም በቡድንም አገዛዙን መሻጠር፣ ማዋከብ፣ ማደናቀፍና ማስጨነቅ ይቻላል። እንደ ወያኔው ሟች መሪ ይህን ቀን ተሌት የሚደነፋ ኮሎኔል ሆነ ጭፍሮቹ ፈሪዎች ናቸው። ሕዝብ አምሮ ከተነሳባቸው ይፍረከረካሉ፣ እርስ በርስም ይባላሉ። አስፈላጊው ራስ ደፍቶ ምለላ ሳይሆን አንገት ቀና፣ ቀበቶ ጠበቅ፣ ታሪክ ጠቀስ አርጎ በአገዛዙ ላይ በየፈርጁ መነሳትና ጥቃት ማድረስ ነው። ለሰለባ የመጣ ልብስ ቢጥሉለት አይመለስ ነው። አገርና አገዛዝ አንድ አይደሉም። ኢትዮጵያ ለዘረኞቹ ሁሌም ትጎረብጣለች። ሊከፋፍሏት ሊያጠፏት ወስነው የመጡ ናቸውና እነሱን በሁለገብ ትግል ካላስወገድን ኢትዮጵያ ከጥፋት አትድንም። የባዕድ መሳሪያ፣ የረሃብ፣ የስቃይ አገር እንደሆነች ትቀጥላለች። የአገር ንብረትና የአገዛዙ ሀብት አንድ አይደሉም። አገዛዙን የሚያዳክም እርምጃ መውሰድ አገርን ይጠቅማል እንጂ አይጎዳም። እዚህ ላይ መደናገርን አቅፎ መገኘት አገርን ይጎዳል። አድማና ተቃውሞ ይጠናከር። በጋራ ትግል ዘረኞችን እናቸንፍ። እንዳንሞት ተዋርደን በውርደት ግን ሞተን አለን አንላለን በድን ሆነን አልቀን ሳይጠይቅ ተወልዶ ለስቃይ ተዳርጎ ሕፃን ልጅ ዋይ ይላል ድንገት ነቢይ ሆኖ ኢትዮጵያዊ ባዩም በትምክህት ተከሶ ለሞት ይዳረጋል መልሶ ቀልሶ ፍቅር ይስፈን ባሉ ለሰላም በቆሙ
ጦረኛ ተብለው በጦር ተወጉ። የደስታ ህልማችን መከራን ቀፍቅፎ ዝምታ ጫጫታ ሐዘን ደስታ ሆኖ ፀሐይ መሬት ወርዳ ብርሃንን ፍለጋ ተኩላ ቤተ መንግሥት በግ ወደ በረሃ እንዳንሞት ተዋርደን በውርደትም ሞተን ቅጣም ባሩ ጠፍቶን አለና እንላለን። ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በሳንጃ ዘልዝለን እንባ ማንቢያ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከእያንዳንዲቷ ልብ ፍቅርን በጥል ገድለን የቂም በቀል በሬን ጠዋት ማታ ጠምደን መቃብር ቆፍረን ዘረኝነት ዘርተን ክፍፍል ጦርነት ሬሳ አምርተን የማይካደውን ታሪክ ፍቀን ክደን ለምን እንዴት ባዩን ካሪዮስ ደምረን ማንም ላይሮጥ ሽባ ሁሌም ተጠላልፈን ወደ ፌዝን ትተን ወደ ኋላ ወድቀን ከራስ ጋር ማውጋቱን ዝምታንም ፈርተን አለና እንላለን በቁማችን ሞተን እንዳንሞት ተዋርደን በውርደቱ ሞተን